በስልካችሁ የምታደርጉትን እንቅስቃሴ እነ ጉግል እና ሳምሰንግ እንዲሁም የተለያዩ ኩባንያዎች እንደሚከታተሏችሁ ታውቃላችሁ። ፎቶ ስትነሱ፣ ቪዲዮ ስትቀርጹ፣ የተለያዩ ቪዲዮዎችን ከተለያየ ሶሻል ሚዲያ ላይ ስትመለከቱ፣ ሰርች ስታደርጉ፣ ሎኬሽን ተጠቅማችሁ ከአንድ ቦታ ወደ አንድ ቦታ ስትሄዱ እነዚህ እንቅስቃሴያችሁ በሙሉ በጉግል እና በሳምሰንግ ኩባንያዎች እንደዚሁም የእናንተን ስልክ ባመረተው ድርጅት ቀጥታ ይከታተሏችኋል ማለት ነው። ይህንንም የሚያደርጉበት መንገድ ከስልካችሁ የተለያዩ ሴቲንጎችን አስቀምጠዋል። እነዛ ሴቲንጎች የእናንተን እንቅስቃሴ እየመዘገቡ ወደ ጉግል እና ሳምሰንግ እንዲሁም የተለያዩ ድርጅቶች ይልካሉ ማለት ነው። ይህም የሚሆነው ታዲያ በእናንተ ፍቃድ ነው። ታዲያ እነዚህን ሴቲንጎች ገብታችሁ እያንዳንዱን ካጠፋችኋቸው ስልካችሁ በእናንተ ቁጥጥር ስር ይሆናል። እያንዳንዱ የእናንተን እንቅስቃሴ እየመዘገቡ ወደ ተለያዩ ድርጅቶች አይልኩም ማለት ነው። ይህን ነገር እንደቀላል ማየት የለባችሁም። ምክንያቱም የራሳችሁ የሆነ የግል መረጃ አላችሁ። ነገር ግን እነዚህ የግል መረጃችሁ የሆነ ሰዓት ላይ ችግር ሊፈጥሩባችሁ ይችላል ማለት ነው። ስለዚህ አሁን እየገባችሁ ሁሉንም ማስቆምና የራሳችሁን የግል መረጃ ወደ ተለያዩ ድርጅቶች እንዳይሄድ ማድረግ ትችላላችሁ። አሁን ቀጥታ እያንዳንዱን ገብቻ አሳያችኋለሁ። ይህን ቪዲዮ ስትጀምሩ ላይክ በማድረግ አበረታቱኝ። በተጨማሪ ደግሞ ለዚህ ቻናል አዳዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ጠቃሚና አስተማሪ ቻናል ቤተሰብ መሆን ትችላላችሁ። በአክብሮት ጋብዣችኋለሁ። ቀጥታ ወደ ቪዲዮ እናልፋለን። መልካም ቆይታ። እሺ ተመልካቾች፣ እንግዲህ በመጀመሪያ አንድ ማብራት ያለብን ሴቲንግ አለ ማለት ነው። ይህም እንግዲህ ዴቨሎፐር ኦፕሽን ይባላል። ዴቨሎፐር ኦፕሽንን በምናበራበት ጊዜ የተለያዩ አስፈላጊ መረጃዎችን በራሳችን እንድናስተካክል በራሳችን ስልካችንን እንድንቆጣጠር ያደርገናል ማለት ነው፣ ቅድም እንደነገርኳችሁ። ስለዚህ ዴቨሎፐር ኦፕሽን እንዴት እንደምታበሩ ለማታውቁ ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ። በመቀጠል ወደ ታች ተወርዱና መጨረሻ ላይ አባውት ፎን የሚል አለ፣ እሱን ትነካላችሁ ማለት ነው። ከዛ በመቀጠል ሶፍትዌር ኢንፎርሜሽን የሚለውን አንድ ጊዜ ትነኩትና ቢውልድ ነምበር የሚለውን 7 ጊዜ እንደዚህ እያደረጋችሁ ትነኩታላችሁ ማለት ነው። ከዛ ዴቨሎፐር ሞድ ሃዝ አላርዲ ቢን ኢኔብልድ ይላችኋል። ወይም ደግሞ ባክ ብላችሁ ስትመለሱ መጨረሻ ላይ ዴቨሎፐር ኦፕሽን የሚል አማራጭ ታያላችሁ ማለት ነው። ይህም ማድረጋችሁ ስልካችሁን በራሳችሁ እንድትቆጣጠሩ ያደርጋችኋል ማለት ነው። እሺ አሁን የመጀመሪያው ማስተካከል ያለብን ነገር ምንድነው? ዴቨሎፐር ኦፕሽን የሚለው ላይ አንድ ማስተካከል ያለብን ነገር አለ ብያችኋለሁ። ዴቨሎፐር ኦፕሽን የሚለውን እንከፍታለን ማለት ነው። ከከፈትን በኋላ ወደ ታች ተወርዱና ምልክት የማድረግባትን ኩዊክ ሴቲንግስ ዴቨሎፐር ቱልስ የምትላለች ይችኛዋን ትነኳታላችሁ ማለት ነው። ከነካችኋት በኋላ እንግዲህ የተለያዩ አማራጮች ያመጣላችኋል። እነዚህን ነገሮች በቀጣይ እሰራለሁ ሙሉ ዲቴል። ነገር ግን ዛሬ የምናወራው ይችኛዋ ምልክት ነው። ሴንሰርስ ኦፍ የምትላለች አሁን ኦን ያደረግኳት ማለት ነው። እሷን ኦን ማድረጋችሁ ለምንድን ነው የሚጠቅማችሁ? እንመለስ። ሴንሰር ኦን ሆናለች ማለት ነው። ከሆነች በኋላ ከላይ ኔቪጌሽን ባሯ ላይ ትመጣለች ማለት ነው። ለምሳሌ እዚህ ጋር ተጨመረች፣ አያችኋት? እንደምትመለከቱት አሁን ሴንሰር ኦፍ የምትል ምልክት መታለች ማለት ነው። ታዲያ ይቺ ምንድነው የምትሰራልን? ሴንሰር ኦፍ የምትለዋን እሺ፣ እንደምትመለከቱት ሴንሰር ኦፍ የሚለው ሲበራ ካሜራችን መስራት ያቆማል ማለት ነው። ይህም ደግሞ ከጀርባ ሆኖ ብዙ ሰዎች ቢከታተሉን በካሜራችን አማካኝነት ካሜራችን እንዳይሰራ ያደርገዋል እንደምትመለከቱት ማለት ነው። በተጨማሪም ድምጻችንንም ሪከርድ ማድረግ አይችሉም ማለት ነው። ከስልካችን ቮይስ ሪከርድ መስማት አይችሉም ማለት ነው። በሆነ አጋጣሚ እኛም መሰለል ቢፈልጉ እንደዚሁ ከስልካችን ማይክሮፎን፣ ካሜራ እንደዚሁም ጂፒኤስ የተለያዩ ነገሮች ከስልካችን ላይ ያሉ መስራት ያቆማሉ ማለት ነው። ለምሳሌ እኔ አሁን ኦን አድርጌዋለሁ እንደምትመለከቱት። ስለዚህ ስክሪን ሪከርድ ሳደርግ በድንገት ድምጼን አቋርጦት ነበር ማለት ነው። ምክንያቱም ምንም አይነት ድምጽ ከስልኬ ላይ መቅዳት አይችልም። ስለዚህ ድጋሚ ቮይስ እያስገባሁላችሁ ነው። እንደምትመለከቱት ከላይ ያለው ሴንሰር ኦፍ የምትለው ኦን ስለሆነ ማለት ነው። ስለዚህ አሁን ይችን ኦፍ ብታደርጓት ግን ሁሉም ነገር መስራት ይጀምራል ማለት ነው። ስልካችሁን በማትጠቀሙበት ጊዜ ግዴታ እቺ ሴንሰር ኦን ኦፍ የምትለዋን ኦን ብታደርጓት በጣም አሪፍ ነው ማለት ነው። ምክንያቱም ሌላ ሰው ከጀርባ ሆኖ እንዳይከታተላችሁ ለተለያየ ለራሳችሁ ፕራይቬሲ የምትጨነቁ ከሆነ እነዚህን ነገሮች ማስተካከል ይኖርባችኋል ማለት ነው። አሁን እኔ ቮይስ ኦቨር አስገብቼ ነው እንጂ እንደምታዩት ኦን ስለሆነ ድምጼን መቅዳት አይችልም ማለት ነው። ታደርጉታላችሁ ማለት ነው። እንደዚህ አድርጋችሁ መከታተል ትችላላችሁ ማለት ነው። እሺ ወደ ሁለተኛው ደግሞ እንሂድ። ወደ ስልካችን አሁንም የሴቲንግ አፕሊኬሽን ነው የምንሄደው። ከዛ በመቀጠል ፕራይቬሲ የሚል እንፈልጋለን ማለት ነው። እንደምትመለከቱት ሴኩሪቲ ኤንድ ፕራይቬሲ የሚል አለ፣ እሱን ትጫናላችሁ ማለት ነው። ከዛ ወደ ታች ትወርዱና
ፐርሚሽን ማናጀር የሚል አለ። ፐርሚሽን ማናጀር የሚለውን አንድ ጊዜ ተከፍቱታላችሁ ማለት ነው። አሁን እንግዲህ ዋናው ነገር እዚህ ጋር ነው። የምትመለከቷቸው ፍቃዶች አሉ። ፐርሚሽን ማለት ፍቃድ ነው፣ እናንተ የምትሰጡት ፍቃድ ማለት ነው፣ ለአፕሊኬሽኖች ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ካሜራ የሚል አለ። ለምሳሌ ካሜራ ፍቃድ ያገኙ አፕሊኬሽኖች ከስልካችሁ እነማን ናቸው? ኮንታክትስ የሚል አለ። ስልክ ቁጥራቸውን አክሰስ እንዲያደርጉ የፈቀዳችሁላቸው አፕሊኬሽኖች እነማን ናቸው? ፋይል የሚል አለ። ወደ ታች ስትወርዱ ደግሞ የእናንተን ፋይል አክሰስ የሚያደርጉ አፕሊኬሽኖች እነማን ናቸው? ወደ ታች ስትወርዱ ደግሞ ሎኬሽን እና ማይክራፎን የሚል አለ። አሁን ዋናው ነገር እነዚህ ነገሮችን ለይታችሁ ማወቅ ያስፈልጋል ማለት ነው። ለምሳሌ ሎኬሽን የሚለውን አንድ ጊዜ ልንከው ማለት ነው። ሶ የስልኬን ሎኬሽን አክሰስ የሚያደርጉ አፕሊኬሽኖች እነማን ናቸው የሚለውን እዚህ ጋር ማየት ትችላላችሁ ማለት ነው። ለምሳሌ እንደምታዩት ሎኬሽን ተርን ኦፍ ሆኗል ነው የሚለኝ። ወደ ታች ስትመጡ አሎ ኦል ታይም የሚላል ሁለት አፕሊኬሽኖች አሉ። አሎ ኦል ታይም ጎግል እና ቴሌግራም አሁን የኔን ሎኬሽን ሁልጊዜ የሚጠቀሙ ናቸው፣ ፍቃድ ሰጥቻቸዋለሁ ማለት ነው። ለምሳሌ ቴሌግራም ለምን የኔን ሎኬሽን ይጠቀማል? አስፈላጊ አይደለም። ስለዚህ እሱን ማጥፋት ይኖርብኛል ማለት ነው። ቴሌግራም ላይ ገባል። አሁን ሎኬሽን ፐርሚሽን የሚለው ላይ ስንገባ አሎ ኦል ታይም ነው የሚለው ሁልጊዜ ፍቃድ ሰጥቼዋለሁ ማለት ነው። ስለዚህ በቴሌግራም የኔን ሎኬሽን አክሰስ እያደረገ ነው ማለት ነው። ነገር ግን ይህ ስህተት ነው ማለት ነው። ምን ማድረግ አለባችሁ እናንተ? ለምሳሌ ለሰዎች ሎኬሽን መላክ ስትፈልጉ፣ የተለያየ ነገር ማድረግ ስትፈልጉ አስክ ኤቭሪ ታይም የሚለውን ብቻ አብሩ ማለት ነው። አስክ ኤኒ ታይም ማለት እናንተ በምትጠቀሙበት ጊዜ ሎኬሽን መላክ ትችላላችሁ ማለት ነው። ነገር ግን በማትጠቀሙ ጊዜ የእናንተን ፍቃድ ማግኘት አይችልም ማለት ነው። ስለዚህ አስክ ኤቭሪ ታይም የሚለውን እየነካችሁ ስትፈልጉ ታበራላችሁ ማለት ነው። ሌላ ደግሞ ለምሳሌ እንደ ዴሊቨሪ ያሉ አፕሊኬሽኖች አሉ እንበል። ለምሳሌ እና አሊኤክስፕረስ፣ አማዞን ኦንላይን ሾፒንግ እቃ በሎኬሽን አማካኝነት የእናንተን ሎኬሽን አክሰስ አድርገው እናንተ እቃ ገዛችሁ እንበል። የሆነ ሰዓት እቃ ገዝታችሁ የእናንተ ሎኬሽን እነሱ አላቸው፣ አድራሻችሁ እነሱ አላቸው ማለት ነው። ነገር ግን ሁልጊዜ ኦን ማድረግ የለባችሁም ሎኬሽናችሁን። የሆነ ነገር ቢፈልጉ እናንተን ያገኟችኋል ማለት ነው በሆነ አጋጣሚ። ስለዚህ ሁልጊዜ አስክ ሚ ኤቭሪ ታይም በሉ። መጠቀም ስትፈልጉ ራሱ ፍቃድ ይጠይቃችኋል። አለው ትሉታላችሁ። ስጨርሱ አውቶማቲካሊ ይዘጋል ማለት ነው። ይህን ነገር ማወቅ ይኖርባችኋል ማለት ነው። ሌሎችንም እንደዚህ አድርጉ። አሁን ለምሳሌ ኦሬዲ አጠፋሁት ማለት ነው። ጎግልንም እንደዚሁ ማድረግ እችላለሁ። አስክሚ ኦሬዲ ጎግል እንኳ ችግር የለውም። ሌሎቹን ግን እንደዚህ ማድረግ ትችላለህ። ከታች ያሉት አሁን ፍቃድ ያላገኙ ናቸው። እንደምትመለከቱት ፍቃድ ያላገኙ ናቸው ማለት ነው። ስለዚህ ሁሉንም እናንተ አሎድ ከሚለው ላይ ያሉ አፕሊኬሽኖች ካሉ አስክ ሚ ኤቭሪ ታይም የሚለውን እየነካችሁ በምትጠቀሙ ብቻ ጊዜ እንዲጠይቋችሁ ማድረግ ትችላላችሁ። ሌላ ደግሞ ባክ ብላችሁ ትመለሱና እዚህ ጋር እንደምትመለከቱት አሁን ለምሳሌ የእናንተን ካሜራ የሚለውን እንካ። ለምሳሌ ካሜራችሁን እየተጠቀመ ያለ አፕሊኬሽን ሊኖር ይችላል። ይሄው ፍቃድ ያገኙት አሁን ከኔ ተመልከቱ። እነዚህ አፕሊኬሽኖች አሎው ኦን ኢን ዩዝ የሚል አለ። ለምሳሌ ካሜራ አፕሊኬሽን የራሱ ካሜራ አፕሊኬሽን አሁን የእናንተን ካሜራ አክሰስ ያደረጋ ግዴታ ነው። ፎቶ የምትነሱት ፍቃድ ካላገኛችሁ ፎቶ አትነሱም። ካሜራ ማለት ስልካችሁ ላይ ያለችው እንትን ማለት ነው። የእናንተን ምስል የምታሳየው ናት እንጂ አፕሊኬሽኑ አይደለም። ይህን ማወቅ አለባችሁ ማለት ነው። ስለዚህ ያን ፍቃድ ያገኘ አፕሊኬሽን አለ ማለት እናንተን ይከታተላችኋል ማለት ነው። ለምሳሌ ከዚህ ውስጥ አሁን በድብቅ እናንተን ለመከታተል ብሎ የሆነ ሰው አፕሊኬሽን አስቀምጦ ሊሆን ይችላል። ፍቃድ ካለው እዚሁ ታገኙታላችሁ። የማታውቁት አፕሊኬሽን ካለ አጥፉት ማለት ነው። ፍቃዱን ሰርዙ ማለት ነው። ስለዚህ በምትጠቀሙ ሰዓት ብቻ ፍቃድ ይጠይቃችኋል። ምንም ችግር የለውም። ለምሳሌ ጉግል ክሮም አለ፣ አስክ ኤቭሪ ታይም በሉት። ለምሳሌ ይህ አለ አስክ ኤቭሪ ታይም። ምክንያቱም ስትጠቀሙ ብቻ ራሱ ፍቃድ ይጠይቃችኋል። ችግር የለውም። ፌስቡክ አለ፣ ፌስቡክንም እንደዛ ማለት ትችላላችሁ ማለት ነው። በራሱ መንገድ አክሰስ እንዲያደርግ አትፍቀዱለት። ለምሳሌ ፎቶ ካሜራ ማንሳት ስትፈልጉ ራሱ ይጠይቃችኋል፣ ወዲያው ፍቃድ ትሰጡታላችሁ ማለት። ግን በማትጠቀሙ ሰዓት ለምሳሌ ኦሬዲ ኢሞ ብዙ ጊዜ የምትጠቀሙ ከሆነ ተውት። ነገር ግን አስክሚ ኤቭሪ ታይም ብትሉትም ችግር የለው። ምክንያቱም ለምሳሌ ቪዲዮ ልትቀርጹ ስትሉ ራሱ ፍቃድ ይጠይቃችኋል። አሉ ብላችሁ መግባት ነው ማለት ነው። እንደነዚህ አይነት አፕሊኬሽኖች አሁን ኦሬዲ አስክሚ ኤቭሪ ታይም ወይም ዶንት አለው እያላችሁ መውጣት ትችላላችሁ ማለት ነው። ቴሌብር አለ፣ አስክሚ ኤቭሪ ታይም አልኩት። ቴሌግራም አለ እንደዚሁ አስክሚ ኤቭሪ ታይም። ለምሳሌ ቴሌግራም በቪዲዮ የምትደዋወሉ ከሆነ
የካሜራ ፍቃድ ይጠይቃችኋል። ስለዚህ ፍቃዱን ወዲያው አለው ብላችሁ ትገባላችሁ ማለት ነው። ሌሎችንም እንደዚህ እያላችሁ መውጣት ትችላላችሁ ማለት ነው። ምክንያቱም ሁሉ ነገራችሁ እንዳይከታተሏችሁ ማለት ፎቶ ስታነሱ የተለያየ ነገር ከጀርባ ሆኖ እንዳይከታተሏችሁ ለማን የካሜራ ፍቃድ እንደሰጣችሁ እዚህ ጋር ቸክ ማድረግ ትችላላችሁ። ሌሎችንም በዚህ መንገድ ቸክ አድርጉ ቪዲዮ እንዳይረዝም ማለት ነው። ሌሎችንም ለምሳሌ ፋይል የሚላል የእናንተን ፋይል ፎቶ ቪዲዮ ምናምን አክሰስ እንዲያደርጉ የፈቀደላችሁላችሁ አፕሊኬሽኖች የፎቶ መደበቂያ ምናምን አፕሊኬሽን ካለ እነዚህኖች መሰረዝ ይኖርባችኋል ማለት ነው። ስለዚህ እንደዚህ እያደረጋችሁ ስልካችሁን ደህንነታችሁን መጠበቅ ይኖርባችኋል ማለት ነው። ሌላው ደግሞ ማጥፋት ያለባችሁ ዲያግኖቲክ ዳታ የሚለውን ነው ማለት ነው። ብዙ ስልኮች የቴክኒክ ችግሮችን ለመለየት መረጃ ወደ አምራቹ እንዲልኩ ተደርገዋል በዚህ ዲያግኖቲክ ዳታ በሚለው ማለት ነው። ይህ ዲያግኖቲክ ዳታ የሚለው ኦን ከሆነ ማለት ነው የተለያዩ የቴክኒክ ችግሮችን ለመለየት የእናንተን መረጃ ቀጥታ ወደ ስልክ አምራቹ ይልካሉ ማለት ነው። ለምሳሌ አፕሊኬሽን ሲበላሽ ወይም ሲዘጋ ስለዚህ ጉዳይ መረጃ ወደ ጉግል እንዲላክ ይከላከላሉ ማለት ነው። ስለዚህ ይሄን ነገር ማስተካከል ይኖርባቸዋል ማለት ነው። እንዴት እንደምታስተካክሉ ላሳያችሁ። ወደ ስልካችሁ የሴቲንግ አፕሊኬሽን ሂዱ። በመቀጠል ጉግል የሚለውን ፈልጉና ኦኬ በሉት ማለት ነው። ከዛም ኦል ሰርቪስ የምትለዋን ሁለተኛዋን ንኩ። ወደ ታች ተወርዱና ዩዜጅ ኤንድ ዳያግኖቲክስ የምትላለች እሷን ንኳት ማለት ነው። ከዛ ዩዜጅ ዳያግኖቲክስ የምትለው የናንተ ኦን ሁና ከሆነ ይችን ነገር አጥፏት ማለት ነው። እዚህ ጋር እንደምታዩት ኢንስትራክሽኑን ከታች ማንበብ ትችላላችሁ ማለት ነው። ስለዚህ የናንተን መረጃ ቀጥታ ለስልኩ አምራች የሚልኩ ናቸው ማለት ነው። እንደምትመለከቱት አውቶማቲካሊ ሴንዲንግ ዳያግኖቲክ ይላል ማለት ነው። ስለዚህ እነዚህ ነገሮች በራሳችሁ ቁጥጥር ማድረግ ይኖርባችኋል ማለት ነው። እሺ ተመልካቾች አሁን ደግሞ የምንሄደው ጉግል ሎኬሽን ሂስትሪ የሚለው ነው። ጉግል የሄዳችሁበትን ቦታና የቆይታችሁን ጊዜ በሙሉ መዝግቦ ያስቀምጠዋል። ይህም ደግሞ እያንዳንዱ እንቅስቃሴያችሁን ጉግል እንዲከታተል ያደርገዋል ማለት ነው። ስለዚህ ይህንን ማጥፋታችሁ ጉግል የእናንተን እንቅስቃሴ መረጃ እንዳይመዘግብ ያደርገዋል ማለት ነው። ስለዚህ ይህንንም ለማድረግ ወደ ስልካችሁ የሴቲንግ አፕሊኬሽን አሁንም ግቡ። ከዛም ጉግል የሚለውን ምረጡ። በመቀጠል ከላይ ቀስቷን ነክታችሁ ማኔጅ ዩር ጉግል አካውንት የሚለውን ተጫኑ። ከዛም ወደ ታች ተወርዱና ዳታ ኤንድ ፕራይቬሲ የሚላለ እሱን ተጫኑት። እንደምታዩት መግቢያው ላይ እንዳያችሁት እንግዲህ እነዚህ በሙሉ ታሪኮቻችሁ ናችሁ ማለት ነው። ጉግል የእናንተን ታሪክ መዝግቦ የሚያስቀምጥበት ነው ማለት ነው። ዌብ ኤንድ አፕ አክቲቪቲ ታይምላይን እና ዩቲዩብ ሂስትሪ የሚላል። ዩቲዩብ ሂስትሪ የሚለው አሁን የኔ ኦን ነው። ይህ ማለት በዩቲዩብ የማደርገው እያንዳንዱ እንቅስቃሴ፣ ሰርች የማደርገው፣ የምጽፈው፣ የምመለከተው ቪዲዮ በሙሉ ዩቲዩብ ተቀምጧል ማለት ነው። ስለዚህ ይህንን ኦፍ ማድረግ ትችላላችሁ ካልፈለጋችሁ። ዌብ ኤንድ አክቲቪቲ የሚላለ በዌብሳይቶች ላይ ገብታችሁ በአፕሊኬሽኖች ላይ ገብታችሁ የምታደርጉትን እንቅስቃሴ የሚመዘግብበት ነው ማለት ነው። ሁለተኛው ቅድም ያልኳችሁ ግን ሎኬሽን የሚለውን የምታገኙት እዚህ ጋር ታይም ላይን የሚለው ጋር ገብታችሁ ይህንን ሎኬሽናችሁን እንቅስቃሴያችሁን እንዳይከታተል ጉግል ተርን ኦፍ ማድረግ ይኖርባችኋል። ይችን ነክታችሁ ተርን ኦፍ የሚለው አለ ተርን ኦፍ በሉት ማለት ነው። ስለዚህ እንደዚህ አድርጋችሁ ማጥፋት ይኖርባችኋል ማለት ነው። ጉግል የእናንተን እንደምታዩት ፓዝ ብሏል ቁሟል ማለት ነው። አሁን በኋላ የትም ቦታ ልሂድ የት የኔን ሂስትሪ መመዝገብ አይችልም ጉግል ማለት ነው። እሺ ተመልካቾች አሁን ደግሞ ወደ ዋናውና ወደ ወሳኙ ቦታ ላይ ደርሰናል ማለት ነው። ይህም ደግሞ 8ኛው ነው ማለት ነው። ፐርሰናላይዝ አድ የሚባል አለ። ይህም ጉግል የእናንተን ፍላጎት ምን እንዲሆነ መረጃ የሚሰበስብበት ነው ማለት ነው። ይህ ብቻ አይደለም፣ የእናንተን መረጃ እየሰበሰበ ከዚያ በኋላ ለእናንተ የሚመጥን ማስታወቂያ በየቦታው የሚያሳያችሁ ነው ማለት ነው። ምሳሌ ልንገራችሁ። ለምሳሌ አንድ ጫማ ኢንተርኔት ላይ ገብታችሁ ሰርች አደረጋችሁ እንበል። ከዛ በኋላ በየቦታው የምታዩት የጫማ ማስታወቂያ ይሆናል ማለት ነው። ስለዚህ ጉግል እናንተ ምን እንደምትፈልጉ ስላወቀ በየቦታው ለእናንተ የሚመጥን ማስታወቂያ ያሳያችኋል ማለት ነው። ይህ ደግሞ የእናንተን ግላዊነት መረጃ ስለሚጋፋ ገብታችሁ አሁኑኑ ማስተካከል ይኖርባችኋል ማለት ነው። ይህንንም ለማድረግ በጣም ቀላል ነው። አሁንም ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ። በመቀጠል ከታች ጉግል የሚል ትፈልጋላችሁ። ከሌለ ሰርች አድርጉት። ያው የየስልካችሁ ሞዴል ስለሚለያይ ከዛ ኦል ሰርቪስ የሚለው ነው የምትጫኑት። በመቀጠል ወደ ታች ትመጡና አዲስ የምትል ትፈልጋላችሁ። ይችን አዲስ የምትለዋን ትነካላችሁ። ከዛ በመቀጠል ዲሌት አድቨርታይዚንግ አድ የምትለዋን ይችን መርጣችሁ ዲሌት ማለት ይኖርባችኋል ማለት ነው።
ይህም እንግዲህ የእናንተን መረጃ ጉግል እንዳይሰበስብ ያደርገዋል ማለት ነው። የእናንተን ፍላጎት እያየ ለእናንተ የሚሆን ማስታወቂያ ያመጣል ማለት ነው። ስንቶቻችሁ እንደዚህ አይታችኋል? ለምሳሌ የሆነ ቦታ ላይ ሰርች አድርጋችሁ ያያችሁትን በፌስቡክ፣ በቴሌግራም፣ በቲክቶክ ምናምን ስትሄዱ፣ በኢንስታግራም ስትሄዱ ተመሳሳይ ማስታወቂያ እየመጣ አላስቸገራችሁም? ይህ የሚሆነው እናንተን ስለሚከታተሏችሁና ምን እንደምትፈልጉ ስለሚያውቁ ነው ማለት ነው። ስለዚህ ይህን አውቃችሁ ማስተካከል ይኖርባችኋል። ሌላው ደግሞ እጅግ በጣም ማወቅ ያለባችሁ ጠቃሚው ሴቲንግ ምንድነው ካላችሁኝ አንናውን ሶርስስ ወይም ደግሞ ኢንስታል አንናውን አፕስ የሚል አማራጭ አለ ማለት ነው። ከጉግል ፕሌይ ስቶሪ ውጭ አፕሊኬሽኖችን እንዳታወርዱ የሚከላከል ነው ማለት ነው። ለምሳሌ የተለያዩ ሀከሮች ሊሆን ይችላሉ፣ ማልዌር የያዙ አፕሊኬሽኖች ሊሆን ይችላሉ። ከተለያየ ከሰው ወደ ሰው ተላልካችሁ ካስገባችሁ ስልካችሁ ላይ ስልካችሁን ሊቆጣጠሩት ይችላሉ። ስለዚህ ይህን ደግሞ የምትከላከሉበትን ራሱ የስልኩ አምራች ካምፓኒ ያዘጋጀዋል ማለት ነው። ለምሳሌ የት እንደምታገኙ ላሳያችሁ። አሁንም ወደ ስልካችሁ ሴቲንግ ሂዱ። ከዛ መቀጠል ሴኩሪቲ ኤንድ ፕራይቬሲ የሚል ትፈልጋላችሁ ማለት ነው። አይው እንደምትመለከቱት ሴኩሪቲ ኤንድ ፕራይቬሲ የሚለውን ተጫኑ። ካልመጣላችሁ እናንተ ከላይ ሰርች አድርጉት። ያው የስልካችሁ ሞዴል ስለሚለያይ እንዳልኳችሁ ሰርች ማድረግ ትችላላችሁ። ኢንስታል አንናውን አፕስ የሚል አለ፣ እሱን ትጫኑታላችሁ ማለት ነው። ይህ ምንድነው? ለምሳሌ ብዙ ጊዜ ያጋጥማችሁ ሊሆን ይችላል። የእናንተ በእርግጠኝነት እነዚህ ሁሉ ኦን ሆነው ሊሆን ይችላሉ። ስለዚህ ሁሉንም ኦፍ ማድረግ ይኖርባችኋል ማለት ነው። ለምሳሌ ብሉቱዝ የሚል አለ። ይህን ካበራሁ ምንድነው የሚፈጠረው? በብሉቱዝ አማካኝነት ሰው አፕሊኬሽን ቢልክልኝ የአፕሊኬሽን ስልኬ ላይ ቀጥታ መውረድ ይችላል ማለት ነው። ይህ ደግሞ ለኔ አደጋ ሊሆን ይችላል። ምክንያቱም ስለዚህ አፕሊኬሽን እናንተ አታውቁ ማለት ነው። ስለዚህ ሁልጊዜም የምትፈልጉት ከሆነ እናንተ እየገባችሁ ፍቃድ ስለሚጠይቃችሁ ማብራት ትችላላችሁ ማለት ነው። በኢሞ ስትላላኩ እንደምትመለከቱት በማይፋይል በተለይ ቴሌግራም ላይ አብዛኛውን ጊዜ የሚበዙት ቴሌግራም አፕሊኬሽን እየገቡ ብዙዎች በቻናሎች ይህ አፕሊኬሽን እንደዚህ ያደርግላችኋል አውረዱ ይሏችኋል። ይህ አፕሊኬሽን ግን በውስጡ ምን አይነት ሚስጥር እንደያዘ አታውቁም። ስለዚህ እነዚህን ለመከላከል ነው እነዚህን ፍቃዶች ማብራት ማጥፋት ያለባችሁ ማለት ነው። ስለዚህ እንደኔ ኦፍ አድርጉ። ከፕሌይ ስቶሪ ውጭ በተቻላችሁ አቅም አፕሊኬሽን አትጫኑ። ከፕሌይ ስቶሪ ውጭ ጉግል ላይ እየገባችሁ ቴሌግራም ላይ እየገባችሁ በሰዎች እየተላላካችሁ ስልካችሁን አታበላሹት። ማስታወቂያ መጣብኝ እንደዚህ ኮንኩኝ ያላችሁ ብዙዎቻችሁ እየጠየቃችሁኝ ስለሆነ ቀጥታ ቬሪፋይድ የሆኑ ከጉግል ፕሌይ ስቶሪ ያሉ አፕሊኬሽኖች ናቸው። እነዛ ህጋዊ ስለሆኑ እናንተ ላይ ምንም አይነት ችግር አይፈጥሩም ማለት ነው። ያለ እናንተ ፍቃድም ማስታወቂያ ስለማያሳዩአችሁ ቀጥታ ጉግል ፕሌይ ስቶር ላይ እየገባችሁ የምትፈልጉትን አፕሊኬሽን አውርዱ። ካልሆነ ደግሞ ከምታምኑት ሰው መላላክ ትችላላችሁ ማለት ነው። ለጊዜው እነዚህን አስተካክሉ። ብዙ ናቸው። በቀጣይ ሌላ ፓርት አሪፍ አድርጌ ይዤላችሁ እቀርባለሁ። የእናንተን ፍላጎት እያያችሁ እንዳይበዛባችሁ እነዚህን ነገሮች አስተካክላችሁ ስልካችሁን መቆጣጠር ይኖርባችኋል ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛል። በሌላ ቪዲዮ እስከምንገናኝ ሁላችሁንም በያላችሁበት መልካም ጊዜ ይሁንላችሁ እያልኩኝ በዚሁ ጨርሳለሁ። ቪዲዮን ላይክ ያደረጋችሁ ላይክ አድርጉ፣ ለጓደኞቻችሁ ሸር አድርጉ። በተለያዩ ሶሻል ሚዲያ ሸር ማድረግ ትችላላችሁ። በቀጣይ ቪዲዮ እንገናኛል። ቻው።